ሰላም ጤና ይስጥልኝ የተወደዳችሁ የሪያሊቲ ሚዲያ ተከታታዮች እንደምን ቆይታችኋል? የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። አዲስ አበባ በመጀመሪያው ሩብ ዓመት ከ376,000 በላይ የውጭ ጎብኚዎች አስተናግዳለች ተባለ። የጎብኚዎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ36,000 ጎብኚዎች ብልጫ እንዳሳየ እንዲሁም ከተማው 2.2 ሚሊዮን የሀገር ውስጥ ጎብኚዎች ማስተናገዷን የአዲስ አበባ ቱሪዝም ኮሚሽን አስታውቋል። የጎብኚዎች ቁጥር ለመጨመሩ የከተማ አስተዳደር የመሰረተ ልማት ማሻሻያና በሞላው ከተማዋ የተለያዩ ጎብኚዎች መድረሻዎች ግንባታ አስተዋጽኦ አለው እንዳለው ኮሚሽነሩ ከበደው እንዴ ተናግረዋል ሲል የሀገር ውስጥ ሚዲያ ዘግቧል። ኮሚሽነሩ አጠቃላይ የቱሪስት እንቅስቃሴ ወደ 61 ቢሊዮን ብር የሚጠጋ ገቢ አስገኝቷል። ይህም ለከተማዋ ኢኮኖሚ ቀጥተኛ አስተዋጽኦ ማበርከቱን አክለው ገልጸዋል። በህገወጥ መንገድ ነዳጅ ሲቸረችር የነበረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በጉለሌ ክፍለ ከተማ ወረዳ 9 ልዩ ቦታው ጡረታ ድልድይ አካባቢ ዘሪሁን ኢብራሂም የተባለ ግለሰብ ቤንዚን ከነዳጅ ማደያ በ129 ብር እያጋዘ በድብቅ እንደ 1 ሊትር በ200 ብር ሲሸጥ ታህሳስ 2 ቀን 2018 ዓ.ም ከቀኑ 7 ተኩል ላይ እጅ ከፍንጅ እንደተያዘ የፓስተር አካባቢ ፖሊስ ጣቢያ አስታውቋል። ግለሰቡ የህንፃ መሳሪያ መሸጫ ሱቅ ያለው ሲሆን 4 ባለ 20 እና በባለ 25 ሊትር 6 ጀርካን እንዲሁም ለችርቻሮ የተዘጋጀ 23 ባለ 2 ሊትር ቤንዚን በእናቱ ቤት አስቀምጦ እንደተገኘ ፖሊስ ገልጿል። የነዳጅ ግብይት በህገወጥ መፈጸም የህግ ተጠያቂነት የሚያስከትል ድርጊት እንደሆነና ነዳጅ በቀላሉ የሚቀጣጠል በመሆኑ ከማደያ ውጪ ማከማቸት ለአደጋ የሚያጋልጥ በመሆኑ ጥንቃቄ ሊደረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ የሰጠው መልእክቱን አስተላልፏል። በአዲስ አበባ የውስጥ ለውስጥ መንገድ አጥሮች እንዲነሱ ባለስልጣን አስጠነቀቀ። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዳቸውን በ7 ተከታታይ ቀናት ውስጥ ክፍት እንዲያደርጉ ጥብቅ ማስጠንቀቂያ አስተላልፏል። ባለስልጣኑ በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን ጠቅሷል። ይህ ህገወጥ ድርጊት የህብረተሰቡን በመንገድ ሀብት የመጠቀም መብት ከመጋፋትም ባለፈ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ እያሳደረ መሆኑን አክሎ አስታውቋል። በመሆኑም የአዲስ አበባ ከተማ መንገዶች ባለስልጣን በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት በሙሉ ከዛሬ ቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት ውስጥ መንገድ የዘጉትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስቧል። በሁሉም የከተማዋ ማዕዘናት መጠነ ሰፊ የመንገድ ግንባታና ጥገና ስራዎች እያከናወነ እንደሚገኝ የገለጸው ባለስልጣኑ በተጠቀሰው ጊዜ ገደብ ውስጥ አጥር የማያነሱ አካላት በህግ ተጠያቂ እንደሚሆኑ ባለስልጣኑ አስታውቋል። የአሜሪካ መንግስት ለኢትዮጵያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠውን በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆኑ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የማያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላ ይገኛሉ። ይህ በትግራይ የተካሄደው ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደሩ ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲያን ኖም የመንግስት ውሳኔዎች በወጡበት የፌዴራል መንግስቱ መድረክ ላይ በወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመር እና ከሚከተላቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊው ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎች የማታሟላ ናት የሚል ውሳኔ አስተላልፈዋል በማለት ውሳኔው አሳውቋል። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎችን እንዲደርሳችሁ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩን።